አርጅተው ነበር፣ ከዘመናት አልፈው ነበር። እንግዲህ ከይሁዳ ንጉስ ከሄሮድስ ይልና ያሉበት እስራኤላውያን ስርዓት የሚፈጽሙበት አካባቢውን ይጠቅስልናል። ሄሮድስ ስመ መንግስት ነው። ሄሮድስ ማቴዎስ ወንጌል ምዕራፍ 14 ላይ ተመልክተናል። ልክ ኢትዮጵያ ላይ አጼ እንደሚባለው ማለት ነው፣ ግብጽ ላይ ፈርዖን እንደሚባለው በእስራኤል ሄሮድስ በሚባል ነው ይጠሩ የነበሩ በዛን ዘመን የነበሩ ነገስታት ማለት ነው። ሄሮ በጣም ከፍ ያለ ኃይለኛ ሚል ከፍ ያለ ኃይለኝነትን የሚገልጽም ጭምር ነው። ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ ማለቱ። ካህናት በየክፍል እየተመዳደቡ ሰሞኑን ያደርሳሉ። ሰሞን ማለት ሳምንት ማለት ሳምንቱን ያደርሳሉ በተራ በተራ ማለት ነው። ሰሞንኛ ይባላል። አሁን የቤተ ክርስቲያን ስቲል ነው አልጠፋም። አንድ ካህን በዚህ ሰሞን ካገለገለ ቀጣይ የሚያርፍበት እንደዛ ካህናት ብዙ ባሉበት እንደዛ ይደረጋል። ገጠር ላይ ግን እንደዛ ላይሆን ይችላል እና ሰሞንኛ ነበረ ይላል ማለት ነው። ሰሞን የደረሰው ካህን ከአብያ ክፍል የሆነ ክፍሉ የአብያ ክፍል እንግዲህ የሌዊ ነገድ ውስጥ ያሉ ናቸው። በብሉይ ኪዳን ክህነታዊ አገልግሎት የሚሰጡና አብያ ክፍል ከሆነ አንድ ዘካርያስ የሚባል ካህን ነበረ። እሱም ባለቤቱም ኤልሳቤጥ ትባላለች። ኤልሳቤጥም ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል ቅዱስ ሉቃስ። እንግዲህ በእግዚአብሔር ጻድቅ መሆን በጣም ከባድ ነገር ነው። ምክንያቱም ሰው በሰው ፊት ጻድቅ ሊመስል ይችላል፣ ሰው የሚመስለውን ነገር ስለሚያይ ማለት ነው። ዝቅ ራሱን ሲያደርግ ምን አይነት ትሁት ነው እንላለን። እኔ አይገባኝም ሲል ምን አይነት ትሁት ነው የሚል ነገር ሰው በልቦናው ይቀርጻል። እኔ እንዲህ አላረገም ሲል ሰው ያንን ነገር አይቶ በቃ እንዲህ አባት ይባላል። ግን በእግዚአብሔር ፊት ጻድቅ መሆን በጣም ከባድ ነው። በእግዚአብሔር ፊት አላማረሩም። እነሱ እኮ የሚያማርሩባቸው በጣም መዓት ምክንያቶች ነበሩ። ኋላ ላይ እንመለከታለን። በእግዚአብሔር መነሳት በእግዚአብሔር ማመጽ የሚገቡ የነበሩ ወላጆች ናቸው። ግን እነዚህ በጭራሽ ምንም ከአፋቸው ክፉ የሚወጣ አይደለም። እንኳንስ በሰው ፊት በእግዚአብሔር ጻድቃን የነበሩ ናቸው። ከሁለቱም አርጅተው ነበረ። የመውለጃ እድሜያቸው ወጣ ነበር። በተለይ ኤልሳቤጥ የሴት ልጅ የመውለጃ ዘመን አለ ይባላል። እንግዲህ በሳይንሱም ይታወቃል። ይሄ ከ11 ከ12 ከ13 በኋላ እስከ 49 ድረስ ባለው ስርዓት ዑደት በየወሩ የወር አበባት ያሉ ማለት ለፍሬ የተዘጋጀን ነው ማለት ነው። በነገራችን ላይ ይሄን አሁን ስንናገር ማፈር የሚያስፈልገው አይደለም። አሁን አንድ እጽዋት ባቄላ መጀመሪያ የሚቀርነው አበባ ነው። ከዛ በኋላ ፍሬ ይወጣል። ለፍሬ ለመውጣት ምሳሌ ነው ማለት ነው። ድንችም እንኳን አበባ አውጥቶ ከስር ፍሬ የሚያፈራውና የወር አበባ ስንል ለፍሬ የተዘጋጀነን ነው። የወንድ ዘር ከተቀበልን ፍሬ እናፈራለን ወይም ልጅ ለመጽነስ ዝግጆች ናቸው ማለት ነው። ይህ ስርዓት ዑደቱ ግን በየዘመኑ እየቀነሰ ይመጣል። በ13 በጣም ጠንከር ያለ በአንድ ግንኙነት ብዙ ልጆችን መጽነስ የሚቻልባቸው በ14 በ15 ዓመት በልጅነት እድሜ በጣም አክቲቭ የመሆን ለመጽነስ ያላቸው እድል በጣም ከፍ ያለ ይሆንና መጨረሻዎቹ ግን የሚፈራው ደም በየጊዜ ሂደቱ እየፈሰሰ ከሰውነት ላይ እያለቀ የሚመጣ ነውና በኋላ ዘመኖች የመውለድ እድላቸው እየቀነሰ የሚመጣ ነው ማለት ነው ሴቶቹ ጋር ሲመጣ። አሁን ለዛም ነው እድሜ ሲገፋ ሲል ሴት ልጅ የምትጨነቀው ጋብቻ ካልተፈጸመ። ለምን? የመውለዷ እድል እየቀነሰ የሚመጣ በተፈጥሮ ያለ ነገር ስለሆነ ማለት ነው። እና 49 ካለፈ ሳይንሱም እንደዛ እና ዘካርያስም ኤልሳቤጥም ሁለቱም አርጅተው ነበረ፣ ልጅም አልነበራቸውም ይላል። በመጽሐፍ ቅዱስ በጣም የሚደንቀው 7 መካኖች ነበሩ። ከ7ቱ መካን ሴቶች መካከል አንዷ ብቻ ናት መካኑና የሞተችው። የዳዊት ባለቤት ሜልኮል በስጦታ የተሰጠች የንጉሱ የሳኦል ልጅ ናት። እንደምናስታውሰው ዳዊት ሳኦልን በገደለ ጊዜ ሽልማት እሰጣለሁ ብሎ ነበር፣ ልጅ እድርለታለሁ ብሎ ነበር። እውነትም ዳረ። ሜልኮል ከዳዊት ግብር ጋር ማይስማማ የንጉስ አይነት ካራክተር ስለማይጫወት ልክ ከተራው ህዝብ ጋር ታቦት ፊት ይዘምራል። ለእግዚአብሔር አምልኮ ቀናኢ ነው። ይሄንን ስታይ በልቧ ናቀችው። እንዲሁም በታቦቱ ፊት ሲዘምር ከተራ ሰው ጋር ሲዘምር አይታ ንጉስ እንዴት አማረብህ ብላ በስላቅ አወራት። በዚህን ጊዜ እግዚአብሔርን አቃለዋለችና እስከምትሞት ድረስ አትወልድም ብሎ እግዚአብሔር ትንቢት ተናገረለት። እስከምትሞት ድረስ አትወልድ ሞተች ማለት ነው። ከሷ ውጪ ሌሎችም ሁሉ አብርሃም ሳራ መካን ነበረች፣ ርብቃ መካን ነበረች። ኋላ ሁለት ልጆችን ወልዳለች።
ራሔል መካን ነበረች፣ የያዕቆብ ሚስት ማለት ነው፣ ወልዳለች። እና እንደዚሁ የሶምሶን እናት መካን ነበረች፣ ወልዳለች። ኤልሳቤጥም የካህኑ ዘካርያስ ሚስት መካን ነበረች፣ ወልዳለች። ከዛ ውጪ ሐናና ኢያቄም መካኖች ነበሩ። ኋላ ጌታችንን በጊዜው ጊዜ ጸንሰው ወልደዋታል ማለት ነው። እና በዚህ መልኩ በመጽሐፍ ቅዱስ የተገለጸው እግዚአብሔርን ተስፋ ያድርጉ እንጂ በቅስፈት ካልሆነ በቀር ሰው መካን ሆኖ አይሞትም የሚለውን አባቶቻችን ያስተምራሉ። አሁን ለመካን እናቶቻችን እኛ የምንለው አይ በቃ ድላችሁ ነው፣ ምንም ማድረግ አይቻልም ማለት ነው። ጊዜ ተስፋ አድርጉ ነው የምንለው። ምክንያቱም ስድስቶቹ ተስፋ አድርገው ጠብቀው እግዚአብሔር ከሰጣቸው ለምን አይሰጥም? የሚያስፈልግ የሚገባ ከሆነ ይሰጣል። ግን ለዓለም ለሕዝብ ለቤተ ክርስቲያን መጥፎ ልጆች ሊሆኑ የሚችል ከሆነ እግዚአብሔር አውቁ ባወቀ ለዋጋ ሰማይ ላይ ዋጋ ሊሰጥ ከፈለገ ላይኖር ይችል ይሆናል። ይህንን እናምናለን። እና መካኖች ነበሩ የሚለውን በዚህ መልኩ እንረዳለን። ሁለቱም አርጅተው ነበረ ይላል፣ ዘመናቸውም አልፎ ነበር፣ የመውለጃ ዘመኑም አልፎ ነበር የሚለው እርሱም በእግዚአብሔር ፊት ከበትራው የክህነት ስራ በሚሰራበት ጊዜ ካህኑ እንደሚያደርጉት የሚያጥንበት ጊዜ ደረሰ። አሁን ይሄ ቤተ መቅደስን ማጠን ማዕጠንት ይዞ ማጠን ያለው ከብሉይ መነሻ ቢሆንም አዲስ ኪዳን ላይ እግዚአብሔር ያጸናው። ይሄ ደግሞ በዚህ ብቻ እንዳይደለ በሰማይም እንዳለ ቅዱስ ዮሐንስ በራእዩ እንዲህ ይናገርልናል። ራእየ ዮሐንስ ምዕራፍ 18 ከቁጥር 3 ጀምረን ስንመለከት በሰማይ መላእክት ፊት ዕጣን ከዕጣኑ ጋራ የዕጣኑ ጢስ ከቅዱሳን ጸሎት ጋር ሊያሳርግ በመልአኩ እጅ ነበር ይላል። ሰማያን መላእክት 24 ካህናተ ሰማይ ማዕጠንት ይዞ እንደኛው እንደ ቤተ መቅደሱ አገልግሎት የሚያገለግሉ ናቸው። በብሉይ ኪዳን መነሻ ቢሆንም በሰማይ ያለውን እግዚአብሔር ድንኳን ሲተክል እንኳን በሰማይ ያለውን አሳይተው በዚህ መልኩ እንድትሰራ ተጠንቀቅ ከዚህ ውጪ የሚለውን አሳይቷልና በዚህ መልኩ መላእክት ደግሞ ከተፈጠሩ ጊዜ ድረስ ከዓለም ፍጻሜ ዓለምም አልፎ ከክርስቶስ ጋር ዘንድ እያጠኑ እያመሰገኑ የሚኖሩበት ስርዓት ነው። እና በዚህ ቤተክርስቲያን የሚፈጸመው ሰማያዊ ነው የምንለው በዚህ መነሻነት ነው። አሰራሩ ሰማያዊ ነው። ቤተ መቅደስ የህንጻ አሰራሩ ከዛ ውስጥ ላይ የሚገለገሉ አገልግሎቶች ሰማያዊ ናቸው። እና በብሉይ ኪዳን እንደዚህ ዕጣን ማዕጠንት ይዞ እያገለገሉ እንደነበሩ በዚህ ቅዱስ ሉቃስ ይጽፍልናል ማለት ነው። አሁን ቤተክርስቲያን የምትፈጽሙን አዲስ ባዕድ ከራሷ እግዚአብሔር የማይፈልገው ነገር እንደሆነ አድርጎ ማሰብ ተገቢ እንዳይደለ የሚያሳይም ነው ማለት ነው። ተራው ደርሶት ማለት እንዳልኳችሁ ሰሞን ደርሶት ተራው ደርሶ ሊያጥን ገባ። ቤተ መቅደስ የሚታጠንበት ለሽታ ምናምን አልነበረም በብሉይ ኪዳን። ምክንያቱም መስዋዕቱ የሚሰዋ የሚታረደው የሚወራረደው ከውጭ ነው። መስዋዕቱ ግን ማዕጠንት የሚደረገው ከውስጥ ነው። ስለዚህ ለሽታ እንዳይደለ እግዚአብሔር ቅዱሳን ጸሎትን በዕጣኑ ጢስ አማካኝነት ለቅዱሳን መላእክት ከቅዱሳን መላእክት ደግሞ በእግዚአብሔር ፊት እንደሚቀርብ የተወደደን በጎ መዓዛ አድርጎ እንደሚቀበል ኃጢአት እያደረጉ ግን ዕጣን ማቅረብ ግን ኃጢአት ክፉ እግዚአብሔርን ደስ የማይሰኝበት እንደሆነ አምላካችን በሚገባ እግዚአብሔር በብሉይ ኪዳን አሳይቷል። መስዋዕታችሁን አልወደድኩም ዕጣናችሁ በእኔ ፊት አስጸያፊ ሆነ ብሎ ነቢይ ኢሳያስ ተናግሯል ማለት ነውና በመሰረታዊነት ማዕጠንቱን ዕጣኑን ሳይሆን የጠላው ከእነሱ እጃቸው ላይ ደም እያለ ኃጢአት እያለባቸው ከጸሎት ማቅረቡን ወይ መስዋዕት ማቅረባቸው ነው። እግዚአብሔር በተቀላቀለ መስዋዕት አይቀበልም፣ ደስም አይሰኝበትም። ቃየል ያደረገውን አይተናል። አቤል ንጹህ መስዋዕት አቀረበ፣ ቃየል ደግሞ የተቀላቀለ ወይም ፍላጎት የሌለሽ ግድ የለሽ የሆነ መስዋዕት። እግዚአብሔር በዚህ መልኩ የጠራ መስዋዕት ስለሚቀበል እንጂ ዕጣንን አጉዞ ወይም ማዕጠንትን አጉዞ አልነበረም። ካህኑ ወደ ቤተ መቅደስ ገባ። የሚያጥንበት ጊዜ ደረሰ። ወደ እግዚአብሔር ቤተ መቅደስም ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ ውጪ ይጸልዩ ነበር። እግዚአብሔር መልአክ በዕጣኑ መሰዊያ በስተቀኝ ቆሞ ታየው። ዘካርያስ ባየው ጊዜ ደነገጠ፣ ፍርሃትም ራዕድም ወረደበት። ሶስት ነገር ነው ቅዱስ ዘካርያስ ያደረገው የእግዚአብሔር መልአክን ሲያይ። መጀመሪያው ነው አንደኛ፣ ሁለተኛ ደግሞ ከመላእክት እጅግ በመታየት ሊያስፈሩ የሚችሉ ተፈጥሮ ያላቸው ናቸው። ምንድነው ክብራቸው ነው። ሰው ቅዱስና እየጨመረ ሲመጣ ራሱ እንኳን ሰው እንኳን ያስፈራል። በነገራችን ላይ እኛ ፈርተን ደንግጠን የምንነሳቸው አባቶች ቅዱስናቸው ሊሆን ይችላል እንጂ ምን ሰው ለሰው አሁን በአጠገብ መጥተው ቁጭ ቢል ማንነሳላቸው ሰዎች ሊኖር ይችላሉ። ግን በቅዱስና ከፍ ያሉ ናቸው ብለን ስናስብ እግዚአብሔር የተለዩ ተመረጡ ናቸው ብለን ከላይ ከውጭ እነሱ ሲመጡ ተነስተን ሮጠን እና በዚህ መልኩ ዘካርያስ ቤተ መቅደስ መሰዊያ የዕጣኑን መሰዋት ሊያቀርብ ሲገባ የእግዚአብሔር መልአክ ታየውና በቅድስናው መነሻነት የሚያስፈራ የሚያስደነግጥ ሆነ ማለት ነው። ፈራ፣ ደነገጠ፣ ራደም። ሶስት ነገሮችን ያደረገው
ፈራ የልብ ነው፣ ደነገጠ የናላው የአንጎል ነው፣ ራደ ደግሞ የጉልበት ነው። ሶስት ነገሮች። ፍርሃት የልብ ነው፣ ድንጋጤ የአእምሮ ነው እና መራድ ደግሞ የጉልበት ነው። ጉልበት ይብረከረካል፣ ይርዳል፣ ይንቀጠቀጣል ማለት ነው። አንድ ሰው ለምሳሌ በመኪና እየሄደ መኪና ተገለበጠ እንበል አያድርገውና ቢገለበጥ መጀመሪያ ይደነግጣል። ክው ነው ብለው ደነገጠ ማለት የአእምሮ ማለት አላለም። ከዛ በኋላ ይፈራል። ተጎድቼ ይሆን ብሎ በልቡ ይፈራል ማለት ነው። ያወጣል ያወርዳል ሀሳቡን። ከዛ ደግሞ እግሮቹ ይንቀጠቀጣሉ። እነዚህም ሶስቱንም ነገር ነው ካህኑ ዘካርያስ እግዚአብሔር መልአክ በተመለከተ ጊዜ ያደረገው። ቅዱስ ገብርኤል ለእመቤታችን ሲመጣ የፈራችው ከቃሏ ነገር አይታ እንጂ መልአኩን አይታ አይደለም። ለምን መጀመሪያ አይደለም ከቅድስናዋ መነሻነትም ቅዱስ ገብርኤልን አይታ አልፈራችም። ካህኑ ዘካርያስ ግን መጀመሪያው ነው። መልአክን በማየቱ ደግሞ በክብሩ መልአኩን የሚተካከል ሕይወት እያለው እንኳን ካህኑ ዘካርያስ ንጹሕ ሕይወት እያለው እንኳን ፈራ፣ ደነገጠ። መላእክት በሚያስፈራ ግርማ ሊገልጡ ይችላሉ። የቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ ተመልክተናል። ለጠባቂዎቹ በሚያስፈራ ሲገለጥ ለሴቶቹ አይዟችሁ አትፍሩ እያሉ ሲያረጋጉ እንደነበሩ፣ ዮሴፍም ደግሞ መልአኩ ተገልጦለት ፈርቶ እንደነበር ከዛ አረጋግቶ ዮሴፍ አትፍራ ብሎ አረጋግቶ እንደነበር ብሎ ቅዱስ መጽሐፍ ይነግርልናል። ስለዚህ መላእክት በሚያስፈራ መልኩ ሊገለጡ ይችላሉ። አንዱ መልአክ ምድርን ሁሉ ያበራል ይላል ዮሐንስ ራእይ ምዕራፍ 8 ላይ ማለት ነው። ስለዚህ አንዱ መልአክ 18 ላይ ቅድሙ የማይጠንቱ ምዕራፍ 8 ላይ ነው ያለው። ምዕራፍ 8 ከቁጥር 3 ላይ ይህኛው ደግሞ አንዱ መልአክ በሰማይ ወረደ ጊዜ ምዕራፍ 18 ከቁጥር 1 ላይ አንዱ መልአክ በሰማይ ወረደ በምድር በራች ይላል። ስለዚህ ምድርን ማብራት የሚችሉ ናቸው፣ ውሃውን ማናወጽ የሚችሉ ናቸው። የቅዱስ ዮሐንስ ወንጌል ምዕራፍ 5 ላይ አንዱ መልአኩ በወረደ ጊዜ ዋይቱ ይነዋወጽ ነበር ይላል። የቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ ምድር ደነገጠች፣ ትፈራ ደነገጠች፣ እንደ መብረቅ ሆኖ እግዚአብሔር መልአክ ወረደ ይላል። ምድር ያለው ምድራውያን እነዚህ ጠባቂዎችን እንጂ ምድር ተንቀጥቅጣ ላይ አይደለም የሚለውን አባቶቻችን በተርጓሚ በምድር ምድራውያን እኛ የምንኖረው በምድር ስለሆነ ምድራውያን በምድር እንጠራለን። እዚህ ቤት ሲባል ቤቱን ሳይሆን ጣራውን ግድግዳውን ሳይሆን ቤት ውስጥ ያሉ ሰዎች እንደሆነ በቤቱ ሰዎቹ ተጠሩ፣ በሰዎቹ ቤቱ ተጠራ ማለት ነው። የገሌ ቤት ተባለ ማለት ነው። ጣራው ቆርቆሮ ግን አይደለም፣ ቤተሰቦቹ እና በዚህ መልኩ ምድራውያን እኛ ፍርሃት ደነገጡ። ክርስቶስን ትንሣኤ ማመን የማይፈልጉ ደንግጠዋል። እየጠበቅን ብሎ የሚያስቡ ሰዎች ደንግጠዋል። ሽቱ ሊቀቡ የመጡት ሴቶችን ግን ሲያረጋጋ እንመለከታለን ማለት ነው። እና እግዚአብሔርን መልአክ አይቶ ሶስቱን ነገር ነው ያደረገ። ፈራ፣ ደነገጠ፣ ራደ ቅዱስ ዘካርያስ። በዚህን ጊዜ መልአኩም እንዲህ አላቸው፣ ዘካርያስ አትፍራ፣ ጸሎት በእግዚአብሔር ፊት ተሰምቷልና አለው። እንግዲህ ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ግን ካህኑ ዘካርያስ ጸሎቱን አረሳው። ይገርማቸዋል። ሰው በልጅነት እድሜው በጣም ጸልዮ የማይሳካለት ከሆነ ጸሎቱን ይረሳል። ዘካርያስም በልጅነቱ ነበረ ሲጸልይ ነበር ሊሆን ይችላል። ጸሎት ተሰምቷል ያለው ሳይጸልይማ ጸሎት ተሰምቷል ሊሆን አይችልም። ግን አሁን እየጸለየ እንዳይደለ ኋላ ላይ በሚናገረው ነገር እናውቃለን። አሁን እድሜው አርጅቶ በዚህ እድሜ እየጠየቀ ነበር፣ ኋላ ላይ እንመለከታለን ማለት ነውና ሚስት ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ ብሎ ቅዱስ ገብርኤል ያበስረዋል። በዚህን ጊዜ እርሱም በእግዚአብሔር ፊት ታላቅ ይሆናልና የወይን ጠጅም የሚያሰክር መጠጥም አይጠጣም። ሶስት ነገሮችን ተመልከቱ። በእግዚአብሔር ፊት ታላቅ ይሆናል። እንግዲህ በእግዚአብሔር ፊት ታላቅ መሆን በጣም ከባድ ነው። እንደነገርኳችሁ የተመረጠ መሆኑን ይፈልጋል እግዚአብሔር ፊት ታላቅ መሆን እና በእግዚአብሔር ፊት ታላቅ ይሆናል። የሚያሰክር የወይን መጠጥንም አይጠጣም። አሁን በዚህ መነሻነት የማይጠጡ አባቶች አሉ። ግን ወይን እርኩስ ሆኖ ግን ካሉ ስህተት ነው የሚሆነው። በእግዚአብሔር ፊት ታላቅ ለመሆን ለቅድስና ለመልካም ምግብን እንኳን ይተው የለ እንኳን ወይንስ የሚጠጣውን ነገር መምረጥ በዚህ ምድር እያለን ጥሩ አንበላም አንጠጣም፣ ለእግዚአብሔር ፍቅር ሲባል ይህንን ላድርግ ብሎ መልካሙን ማሰብ መልካሙን ማድረግ ተገቢ ነው እና ወይን ጠጅ አልጠጣም። በእግዚአብሔር ታላቅ ይሆናል። የወይን ጠጅ አይጠጣም። ከእናቱ ማጸሮ ጀምሮ መንፈስ ቅዱስ ይመላበታል። መንፈስ ቅዱስ የተለየ አይደለም። መንፈስ ቅዱስን ተግባር የሚሰራ መልቶበት ስለሚኖር የመንፈስ ቅዱስን ብቻ የሚሰራ እንዴት አወቅን? ቅዱስ ሉቃስ ወንጌል በቀጣይ የምንመለከተው ነው። ኤልሳቤጥን እመቤታችንን ለመሳለም በሄደች ጊዜ በመንፈስ ቅዱስ መጥቶ ኤልሳቤጥ በማህፀኑ ያለው ጽንስ ዘለለ። ስለዚህ ሕፃኑ በጽንስ ሁሉ ጀምሮ እስከ ልደት ብቻ አይደለም እስከ ሞቱ እስከ ሰማዕትነቱ ድረስ መንፈስ ቅዱስ የመላው ነው፣ የተዋረሰው ነው። መንፈስ ቅዱስ በእርሱ ላይ ምሉእ ሆኖ የሚኖረው ነው ቅዱስ ዮሐንስ መጥምቅ ማለት ነው እና በእናት ማህፀን ለ6 ወር እያለ ገና በ6ኛ ወር ለክርስቶስና ለእናቱ ለድንግል ማርያም የሰገደ ብቸኛ ፍጡር ነው እና በዚህ መነሻነት የመንፈስ ቅዱስ የመላው ነው ካህኑ ዘካርያስን ሲነግረው ቅዱስ ገብርኤል ማለት ነው እና
ከእስራኤል ልጆችም ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። እንዲሁ ለራሱ ብቻ አምኖ የሚተው አይደለም። ሌሎችንም ሰው ነፍሳትን ወደ ክርስቶስ ሊያቀርብ የሚችሉ እንደ እግዚአብሔር ሊያቀርብ የሚችል እንደሆነ ቅዱስ ገብርኤል እርሱም የአባቶችን ልብ ወደ ልጆች የከሃዲያንን ሀሳብ ወደ ጻድቃን እውቀት ይመልሳል። የአባቶች ልቦችን ወደ ልጆች ማለት ቀድሞ የነበሩ የነቢያትንም ልብ ሁላ ወደ ክርስቶስ ማስገዛት የሚችል አንድም የአባቶችን ልብ ለልጆች ማለት አዋቂ ነን ብሎ ለሚሉትን አላዋቂነታቸውን በትክክል እንዲረዱ ከማድረግ አንጻር ማለት ነው እና የልጆችን ልብ ወደ ወላጆች ማለት ልጅ ሆኖ ገና በእድሜ ልጅ የሆኑት ለክርስቶስ መስዋዕት እስከ መቅረብ ድረስ የሚሰሙ የሚታመኑ ልጆች ልብ ያላቸው ግን የአዋቂዎች ልብ እድሜያቸው ልጅ ሆነ ግን ከእድሜያቸው በላይ የሚሆኑ ልጆችን አስተምሮ በመንፈስ የሚያወጣቸው ነው ብሎ ቅዱስ ገብርኤል ከሃዲያንንም ሀሳብ ወደ ጻድቃን እውቀት ወደ እውነተኛ እውቀት ወደ ኃጢአት እውቀት የነበረውን ወደ እውነተኛ እውቀት ይመልስ ዘንድ ህዝቡንም ለእግዚአብሔር የተዘጋጀ ያደርግ ዘንድ እንግዲህ ህዝቡን ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል ብሎ ነብዩ የተናገረውን መንገድ ጠራቂ በፊቱ ይመጣል ብሎ የተነገረውን የነብዩን ቃል እግዚአብሔር እንደተናገረ ትንቢት እንደተፈጸመ ደግሞ ይሄንንም ቅዱስ ገብርኤል ያበስራል። ይህ እንደሚሆን በምን አውቃለሁ? እነሆ እኔ አርጅቻለሁ፣ ሚስቴም ዘመን አልፏል ብሎ ቅዱሱ ዘካርያስ ወይንም ካህኑ ዘካርያስ ለሚስቱ ያለውን ፍቅር ይናገርልናል። በሰውኛውም ደግሞ ሙሉ እርሶት እንደነበረ ቅድም አንስተን ነበር። ጸሎቱን እርሶታል። እሱ በልጅነቱ ነበር ልጅ ጸሎት ላይ ያቀረበ የነበረው። ጸሎት ሳያቀርብ ጸሎት ተሰምቶልሃል ሊል አይችልም። እግዚአብሔርስ እንዲህ አይነት ውሸት መልእክት ሊያስተላልፍ አይችልም። ሰው ካልጸለየ ደግሞ እግዚአብሔር የሚያስፈልገውን እንደሚሰጥ እናውቃለን። እንደኛ ስለ ጸለይን አይደለም ፀሐይ የሚወጣው፣ ስለ ጸለይን አይደለም ነፋስ የሚነፍሰው፣ ዝናሙም ክረምቱም በእርግጥ ጊዜ ሲዛባ አባቶቻችን ጸሎት ያደርጋሉ። ግን ስለ ጸለይን አይደለም እሱን ነገር እግዚአብሔር ያዘጋጅ። ግን ጸሎት ሳያደርግ ካህኑ ዘካርያስን መጥቶ ጸሎት ተሰምተዋል ሊል አይችልም። የእግዚአብሔር መልአክ ማለት ነው። ካህኑ ዘካርያስ ጸሎቱን ጸልዮ ረስቶታል። ካህኑ ዘካርያስ ማለት እግዚአብሔር ያስታውሳል ማለት ሲሆን ዘካርያስ ግን በተግባሩ እግዚአብሔር ማያስታውሰው ሆነ። ከዛ ውጪ ቅዱስ ዘካርያስ በብሉይ ኪዳን ያሉ እና አብርሃምን ያስተምር የነበረ በምክንያታቸው ዘመን ብዙ ዓመት ቆይቶ ኋላ በሽምግልናቸው እንደወለዱ ይስሐቅን እንደወለዱ የሚያስተምር የነበረ በመሆኑ የሚያሳዝን ነው። ለዙ ያስተማረ ለራሱ ጋር ሲሆን ግን ማመን የከበደው ሰው ነው ካህኑ ዘካርያስ። ይሄን ሁሉ ቅዱስ እግዚአብሔር መልአክ ቅዱስ ዮሐንስ መጥምቅ እንደሚወለድ ይወለደውም ከሰው ልጆች የተመረጠ እንደሆነ ከ10 7 8 ግብራት በላይ የህፃናትን ልቦና ወደ አዋቂዎች ያዋቂዎችን ልቦና ወደ ህዝቡን ከሃዲያንን ወደ ጻድቃን እውቀት ያመጣል። በአፉም እንዲህ አይነት የመረረ ነገር አይገባውም ብሎ ካህኑ ዘካርያስ ቢያስረዳውም ካህኑ ዘካርያስ በዚህ ልክ ማመን በመላኩ በነገረው ልክ ማመን ግን ከብዶት ተስኖት እናያለን ማለት ነው። ለማመን መክበዱ በጣም ከአብርሃም ጋር ብናነጻጽረው በእውነት ካህኑ ዘካርያስ ማመን የነበረበት ታላቅ አባት ነበር። አብርሃም እግዚአብሔር ልጅ ትወልዳለህ ሲለው እቤቱ ምግብ እየበላ እየጠጣ እግዚአብሔር መሆኑን በትክክል ሳይረዳ ነው። ካህኑ ዘካርያስ ግን ቤተ መቅደስ ውስጥ የእግዚአብሔር መልአክ ነው የተገለጠው። ቤተ መቅደስ ውስጥ ማዕጠንት ሲያጥን ነው የተገለጠው። የአብርሃምን ታሪክ እያስተማረ የነበረ ሰው ነው። በዚህ መነሻነት ካህኑ ዘካርያስ ባለማመኑ ብንወቅሰውም አንድ ግን ድንቅ የሆነ ቃል ለመላኩ ሲናገር እናያለን። እኔ ማርጅቻለሁኝ፣ ሚስት ባለቤቴ ማርጅቻለሁ፣ እርጅተናል። አሁን ልጅ ላለመውለድ የከለከላቸው እርጅና እንደሆነ አድርጎን የተናገረ እርጅና ግን አልነበረም፣ ምክንያት ነው እንጂ በልጅነቱ እድሜ በወለደ ነበር። ግን እንኳንስ በሰው ፊት ባለቤቱን በእግዚአብሔር መልአክ ፊት ሊከሳት ወይም ሊያማት አልፈለገም። በጣም የባለቤቱ ፍቅር ከዚህ በእነዚህ መነሻነት የባለቤቱን ፍቅር እንዳለው እንረዳለን ማለት ነው። እና ካህኑ ዘካርያስ በዚህ መልኩ ሲመልስለት ቃሌን ስላላመንክ ከዚህ በኋላ እስከሚሆን ድረስ ዲዳ ትሆናለህ ብሎ የእግዚአብሔር መልአክ ገሰጸው ማለት ነው። እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ። ይህን ነገሬን አስራው ዘንድ ወደ አንተ ተልኬያለሁ፣ አበስር ዘንድ ወደ አንተ ተልኬያለሁ። አሁንም የጊዜው የሚሆነውን የሚፈጸመውን ነገር አላመንህና እስከሚሆን ድረስ መናገር ይሳናሃል። ህዝቡም ግን ዘካርያስ ይጠብቁት ነበር ይላል። እንግዲህ የእግዚአብሔር መልአክ ምን ሊያሳየው ነው ይባል፣ እሱ የጠየቀው ምልክት ነው። ይህ እንደሚሆን እንዴት አውቃለሁ ማለት ምልክት ስጠኝ ነው። ስለዚህ ዲዳ መሆን ምልክትን ይሁንልህ ነው። አንተ የምትፈልገው ምልክት ዲዳ ሆነ እይ። ማህፀን የሚዘጋ እግዚአብሔር ነው፣ ማህፀን የሚከፍትም እግዚአብሔር ነው። አፍ እንዲናገር የሚያደርግ እግዚአብሔር ነው፣ አፍህን የሚከፍትም እግዚአብሔር ነው ብሎ
ምልክት እንዲሆንለት አፉን አሸገለት ማለት ነው። እንግዲህ መጠነኛ ቅጣት እንጂ እግዚአብሔር መልአክ ሊያጠፋው ሊቀስፈው ለሰከንድ እንዳይኖር ማድረግ የሚችል ነው የእግዚአብሔር ኃይል ስልጣን። እንግዲህ እግዚአብሔር የተላከውን ብቻ ያደርጋሉ ብሎ መላእክትን ማሰብ አይገባም። ለዚህ ነው በመንገድ መልአክ ስልዳሃለው በመልአኩ ፊት ተጠንቀቁ፣ ኃጢአት ቢሰሩ ይቅር አይላችሁ እሱም በእኔ ስም በእነሱ ላይ አለና ብሎ ኦሪት ዘጸአት ላይ ቅዱስ ሙሴ የጻፈልን ማለት ነው። ስለዚህ የእግዚአብሔር መላእክት እስከ መገሰጽ ድረስ ከተላኩት መላክ ውጪ ምንም አይፈጽሙ። ልክ እንደ ሮቦት አድርግ ወይ በሮቦት እንደሚንቀሳቀስ አድርግ የተባሉ ብቻ የሚያደርጉ አይነት አድርገን ማሰብ አይገባም ማለት ነው። በፊታቸው ኃጢአት ካደረግን እስከ መክሰፍ ድረስ የሚደርሱ እንደሆኑ እንረዳለን። እግዚአብሔር ያዘዘው ብስራት ነው። እሱ ግን ብስራቱን ባለመቀበሉ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ባለማመን ነገር እስከሚሆን ድረስ ዲዳ ትሆናለህ ብሎ ይገርማል። ካህኑ ዮሐንስ መጥምቅ አባቱ ሲጸነስ አባቱን አንደበት የዘጋ ተአምረኛ ልጅ ነው። ካህኑ የዘካርያስ ልጅ ካህኑ ዮሐንስ መጥምቅ ማለት ነው። እና በዚህ መልኩ እኔም በእግዚአብሔር ፊት የሚቆመው አለ። እንግዲህ ፊት የሚለው ቤተ መቅደሱን ማገለግለው ማለት ነው። እግዚአብሔር ፊት እንግዲህ በቀኝ በግራ የሚባል አይደለም፣ በመላው ዓለም ያለው። አንድ መናፍቅ እንዲሁ ይሄን ጠይቀው እስቲ ጧፍ ሻማ አብራና የብርሃኑ የት ነው ብሎ በመላው እንደሚያበራ ሁሉ የእግዚአብሔር ፊትም እንደዚህ ነው ብሎ አባቶቻችን መናፍቁን ክፉዎችን በእግዚአብሔር ፊት ክፉውን በማደርግ ነው ብሎ በጥፊ የመታበትን ታሪክ እናስታውሳለን፣ በኢትዮጵያ በነበሩት ዘመናት ማለት ነው። እና በዚህ መልኩ እግዚአብሔር ፊቱ ምሉ ነው፣ በኩልሄ ነው፣ ሁሉ ላይ ያለ ነው፣ ምሉ በኩልሄ ነው፣ በሁሉ የመላ ነው። እና ቤተ መቅደሱን ግን እግዚአብሔር ዓይኔ በዚህ ያርፋል ጆሮዬም በዚህ ያርፋል ብሎ ስለነበር ቤተ መቅደሱ ካህኑ ዘካርያስ መቅደስ ገብቶ ዕጣን አጥኖ የሚወጣበት የመንበሩ ፊት የእግዚአብሔር ፊት ነው በሚል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ማለት ነው። ሌላው በእግዚአብሔር ፊት ማለት ለልመና የሚቆም ማለቱ ነው። አሁን እንደዚህ ሲባል አንዳንድ ሰዎች እስጢፋኖስ ኢየሱስን በቀኝ ቆማ ያለው ሲባል ለልመና የሚሉ ሰዎች አሉ። መቆም በአንድ ብቻ የሚተረጎም አይደለም። መዝሙረኛው ዳዊት መዝሙር 81 ላይ በአማልክት ማህበር መካከል እቆማለሁ ብሎ እግዚአብሔር ይናገራል። የነቢዩ ዳዊት በአማልክት እነሱም የልዑል ልጆች ናቸው፣ በእነሱም ላይ እፈርዳለሁ ይላል። መቆም ስለተባለ ስለዚህ ፍርድ መፍረድም መቆም ይባላል ማለት። በአማልክት ማህበር እቆማለሁ፣ መካከል እቆማለሁ፣ ከዛ ደግሞ እነሱም የልዑል ልጆች ናቸው፣ እነሱም ላይ እፈርዳለሁ። ስለዚህ መቆም ኢየሱስ በአብ ቀኝ ቆሞ የሚለው አብ በግራ ማለት ነው አይደለም። ምንድን ነው? ቀኝ ኃይል ነው። በአባቱ ኃይል በኃይል እኩል ሆኖ ይፈርዳል ነው እስጢፋኖስ የተመለከተው። ይሄ ግን እየለመንኩኝ ነው። በምን አወቅን? ቅዱስ ነቢዩ ዳዊት ዳንኤል ትንቢተ ዳንኤል ምዕራፍ 12 ላይ በኋለኞች ደግሞ ስለ ሕዝቡ ልጆች ሚካኤል ይቆማል፣ ታላቁ አለቃ ሚካኤል ይቆማል ብሎ ይናገርልናል። መዝሙረኛውም ዳዊት 44 ቁጥር 9 ላይ ንግስቲቱ በቀኝ ትቆማለች። ይህ ሁሉ ለምልጃ የተነገረ ነው። አንድም መቆም በመጽሐፍ ቅዱስ ዝም ብሎ መቆም እናንተ የገላትያ ሰዎች ስለምንቆማችሁ ብሎ ይናገርልናል ማለት ነው። ሌላው ኃጢአት መስራት ጽድቅን መስራት መቆም ተብሎ መጽሐፍ ቅዱስ የቆም ቢመስለው ማንም እንዳይወድቅ ይጠንቀቅ ይላል። ስለዚህ ጽድቅ መስራትም መቆም በምስጢር በምን ሊተረጎም ይችላል? ስለዚህ በአንድ ሀሳብ የተቀመጠ ቃሉ ተመሳሳይ ቢሆንም በምስጢር ግን የተለያዩ እንደሆነ እንረዳለን። እና ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው ማለት ነው። እዚህ በኋላ ዲዳ ሆኖ ሊወጣ ሲል ህዝቡ እየጠበቀው ነው። ብዙ ቆይቷል። እኒህ ህዝቦቹም ደግሞ በጣም ይደንቃሉ። አሁን በአዲስ ኪዳን ሰው መታገስ ይከብደዋል። ከቤተ ክርስቲያን አድነን ሳይባል ጥሎ ይሄዳል። በጣም በጣም ነውር ነው። አሁን የዘንድሮውን እጅግ የካህናትን ብንሳለም የክርስቶስን ስጋና ደም የዳበሰ ታቦቱን የነካ ነው። ይገርማል። ይሄንን ቡራኬ ላለመቀበል አድነኑ እስኪባል ድረስ ማለመጠበቅ ማለት በብሉይ ኪዳን ካሉት ከነበሩት ያነሱም ማለት ነው። ከዛ በኋላ ህዝቡ እየጠበቀ እያለ ድዳው ነው ወጣ። ህዝቡም ደግሞ ራእይ እንዳየ አስተዋሉ። ይሄ ህዝቡ ይደንቃል በእውነት ሂዲናው። አሁን አንድ ሰው ቤተ መቅደስ ገባና አንድ ቄስ እንደ ቤት ተይዞ ቢወጣ ተቀሳይ ምን እንዳደረገ ይፈጥናል። እኔ ድሮም የዚህ ሰውዬ እንል ይሆን ወዲያውን በአንዴ ዓለም ሁሉ ጉድ ይባል ነበር። ግን እነዚህ ሰዎች ሂሊናቸው ይደንቃል። እና ምን ብለው አሰቡ? ራእይ እንዳየ አስተዋለ ብሎ ህዝቡ
እነዚያም ቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። እንግዲህ ከዚህ በኋላ ማገልግሎቱ ወራት በተፈጸመ ጊዜ ወደ ቤቱ ገባ። ከነዚህም ቀኖች በኋላ ሚስቱ ኤልሳቤጥ ጸነሰች። ጽንሷም ለ5 ወር ሸሸገች። እግዚአብሔር እንዲህ አድርጎብኛል ስትል ስድቤን ከሰው ያርቅ ዘንድ ጎበኘኝ ጊዜ እንዲህ አደረገብኝ ስትል 5 ወር ሸሸገች። ክርስትና የመሸሸግ ነው። ክርስትና ህይወት ላይ ያሉ ሰዎች በቃ እንዴ ጽድቄን ይሁንልኝ እግዚአብሔር ያደረገልኝ ይሁንልኝ እያሉ መገለጽ አይገባም። እና ኤልሳቤጥ እንዳደረገችው እንድንሸሽግ እግዚአብሔር ቸርነት ይርዳን። ወስብሐት ለእግዚአብሔር።